ጉድ ጉድ ጉድ! ሩታና ኤፍሬም ታሰሩ። ዛሬ በዚህ ቪዲዮ ላይ እውነቱን እነግራቸዋለሁ። ሩታ፣ አብርሽ፣ ዳኒ ወይም ሜሪ ናቸው ያሳገቷት ሄርሜላን እያሉ እየተናገሩ ነበር። ለካስ እውነቱ እዚህ ጋር ነው፣ ኤፍሬም ነው። በኤፍሬም ላይ በጣም የሚያስደነግጥ መረጃ ወጥቷል። እሱንም አሁን አብረን እናያለን። በጣም ብዙዎቻችሁ ባለፈው በሰራሁት ቪዲዮ ላይ ኤፍሬም ነው ያላችሁ ኮሜንት ላይ የጻፋችሁልኝ ነበር። ሁኔታውንም እያጣራሁ ነበር። ነገር ግን ዛሬ እውነቱ ተጋልጧል። አዎ ኤፍሬም ነው ያገታት። ለካ ኤፍሬም በጣም ብዙ ሴራ እያሴረ ነበር። እሱንም አሁን አብረን እናያለን። ሄርሜላን በግድ አብረን ካላደረን ብሎ አስገድዶ አብረው አድሯል ማለት ነው። ሄርሜላን ያገተበት ምክንያትም ታውቋል። ይህንን ሚስጥር ለሌሎች ሰዎች ትናገራለች ብሎ ነው። ይሄም በመረጃ የተደገፈ መረጃዎች እየተናገሩ ይገኛሉ። ኤፍሬም ለካ ከነሩታ ጋር የሆነ ሴራ የሚያሴር ሰው ነው። ዛሬ ስለሱ ጉዳይ አብረን እናወራለን። አብርሽም በጣም ተናዶ ሊጣሉ ነበር። ነገር ግን ፖሊሶች ይዘውት ሄደዋል። ምርመራውን እያካሄዱ ይገኛሉ። በሄርሜላ ቤት ውስጥም አንድ ደብዳቤ ተቀምጦ ነበር። እሱንም እንግዲህ አብርሽ አይቷል ማለት ነው። ደብዳቤው ላይም የሚለው ኤፍሬም እያስጨነቀኝ ነው የሚል ደብዳቤ ነበር። ለካስ ኤፍሬም እንደዚህ ያነሳው ነው። እስኪ እናንተም ስለ ኤፍሬም ኮሜንት ላይ እስኪ ጻፉልኝ። ብዙዎቻችሁ የባለፈው ቪዲዮ ላይ ኤፍሬም ነው ያገታት እያላችሁ ነበር። ለካስ እውነት አላችሁ። ኤፍሬም ነው ሄርሜላን ያገተው ማለት ነው። ስለዚህ ሩታ ምንም አይነት እጁ የለበትም ማለት ነው። ስለዚህ ይሄንን ሁሉ ያደረገው ኤፍሬም ነው። እንግዲህ ኤፍሬም ይሄንን ድርጊት አድርጓል ማለት ነው። እስኪ እናንተም ያላችሁን ኮሜንት አስተያየት ላይ ጻፉልኝ። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ፣ እንዲሁም ገንዘባችሁን ይባርክላችሁ። ሀገር ውስጥ ያላችሁ በሰላም በጤና ኑሯችሁን ይባርክላችሁ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።